ምን ነው አንቺ እናቴ ማርዳ አይደለሽም? ነኝ እኔማ እናትሽ ነኝ። ግን ዲናና ባርኮን ተዋረዱ። ዲናና ባርኮን አንድ ላይ ተኝተው ያለ አብርሃም ደረሰባቸው። አብርሃም ዲናን አስከፍቻታለሁ፣ ስለዚህ ትናንት በሐኪም ቤቱ የማይሆን ነገር ስለተናገርኳትኝ እናም በኋላ ላይ ይቅርታ ብዬ የምሳ ግብዣ መጋበዝ አለብኝ ብሎም አስቦ ወደ እሷ ሲሄድ ግን ደግሞ ባርኮንና እንዲሁም ዲና በአንድ ላይ ነበረ ያገኛቸው። አብርሃም እንቅልፍ ወስዶትና እንዲሁም ደግሞ እንዲተኛ ካደረጉትም በኋላ እነሱ ግን ሳሎን ላይ ተኝተው ነበረ። ዲናም ደንግጣ ትነሳለች። ባርኮንን ያገኘዋል አብርሃም። ቆይ ለምንድን ነው እዚህ ያደርከው ይለዋል። ሰክረህ ነው እንዴ ብሎም ሲጠይቀው በጣም በመደንገጥ እንደዛ ነገር ወንድሜ እና ታዲያ ይህን ያክል መጠጣት ምን አስፈለገ? ቆይ ጠጥተን አይደለ እንደዚህ ሆንከው ብሎም አብርሃም ባርኮን ይጠይቀዋል። እሺ ዲና የታለች ዲና እያለም ዲናን መጣራት ጀመረ። ዲናም ደንግጣ ወደ ውስጥ ገብታለች። ባርኮንና ዲና አንድ ላይ ነበሩ። እናም አብርሃም ሲጣራ ነበረ ዲና ወደዛ ደንግጣ ሄደችው። ምክንያቱም ደግሞ እነሱ አብረውን ያደሩትኝ። አብርሃምም በመገረም ማርኮ እንዴት ሲያደረ ቆይ እንደዚህ ሊሆን ይችላል በማለት ማርኮንን መቀስቀስ ነበረ የፈለገው። እናም ማርኮን ሲጠራው ከጣገቡ ነው። ጭራሽም ግን ደግሞ ሊሰማ አልቻለም ነበር። ነገር ግን ደግሞ እሱ አውቆ እያስመሰለም ነበረ። ማርኮንም ከእንቅልፉ ይነሳና ኦፍ ፈጣሪው ተመስገን፣ እኔ እንዲሁም ከዲና ጋር ነይ ብዬ በጣም ደንግጬ ነበረ፣ ከዲና ጋር ያገኘንም መስሎ ነበረ ይላል። ምክንያቱም ለካ ደግሞ እሷ በጠዋት ነው ተነስታ ሄደችው ብሎም በጣም ደስ ይለዋል። ማርኮንም ስለደነገጠ አብርሃም ቆይ ምንድን ነው ለምንስ ነው ይህን ያክል ያስደነገጠህ ብሎም ይለዋል። ባርኮንም ነገሮችንም ማስቀየስ ስለፈለገና እንዲሁም ደግሞ አብርሃም እንዳያቅበት ስለፈለገ ብታይ ወንድሜ እውነት ለመናገር ያየሁት ህልም በጣም የሚያስፈራ ነበረ፣ እናም ለዛ ደንግጬ ነው ብሎም ይለዋል። ቆይ ደግሞ እንዴት እዚህ ሳሎን ላይ ተኛ ብሎ ይጠይቀዋል። ባርኮንም በጣም ይደነግጥና አይ ወንድሜ ማታ እኮ ፊልም እያየው ነበረ እናም በዛው እንቅልፍ ወሰደኝ ብሎም ይነግረዋል። በሺ ለማንኛውም ይሁንልህ ብሎም ይለዋል። ቆይ ግን ዲና እዚህ ነው ያደረች እንዴ ብሎ አብርሃም ይጠይቀዋል። ባርኮን በጣም ደነገጠ። ማለት እንዴት እንደዚህ ልትቻልክ ብሎም ይለዋል። አይ እዚህ ጋር እንደማየው ከሆነ ወይን አለ፣ ደግሞ እኔ እንደማውቀው ከሆነ አንተ ወይን አትወድም፣ ዲና ነች ወይን የምጠጣው ብሎም ይለዋል። አዎ ምክንያቱም ደግሞ ማታ እዚህ ነበረች፣ ትንሽ አመሸችና ወደ ክላሷ ሄደች። እንዲሁም እሷስ አቤን ትንሽ አስቀየምኩት ብላም እየተጸጸተች ነበረ ብሎም ይነግረዋል። እሱም ቆይ ግን እውነት ግን ነው የምታወራው ነገር ብሎም ሲለው አዎ ለዛ ነበረ፣ አዎ ልክ ነህ፣ ማታ ትንሽ ተነጋግረን ነበረ። እሺ አሁን ስታዳ ዲና የት ሄዳ ነው ብሎም ባርኮንን ይጠይቀዋል። ዲና ግን ደግሞ በጠዋት ነው እንጂ የተነሳችው ያደረችው ከባርኮን ጋር ነበረ። ባርኮንም እኔ ምን አውቃለሁ የት እንዳለች ይልና ቆይ ምን አይነት ነገር እንዲቀርብል ነው የምትመረምረው በማለት ቆይ እሷ ግን ክፍሏ የለችም እንዴ ብሎም ይለዋል። አብርሃምም ክፍሏ እንደሌለች ይነግረዋል። እና ታዲያ ቆይ ለምን አትደውልላትም? የት እንዳለች እኮ ትነግረሃለች ብትደውልላት ኑሮም ብሎ ባርኮንም ይነግረዋል። አዎ እኔ ማታ ስልኬን ባትሪ ሳላደርገው ነበረ ተኝቼ ረስቸው፣ እናም የኔ ባትሪ ስለዘጋ ስለዚህ እስኪ ስልክን ስጠኝ ብሎ ባርኮን ይለዋል። ባርኮን ስልክን ስጠኝ ሲለው በጣም ነበር የደነገጠው። እናም ባርኮን በጣም ይደነግጣል። እስኪ ለማንኛውም ስልክን ስጠኝ በአንድ ልደውልላት ሲለው ግን ደግሞ ምንም ማድረግ አልቻለም ነበረ። እናም ስልኩን ይሰጠዋል። አብርሃምም የዲናን ስልክ መደወል ጀመረ። ስልኩን ላውድ አድርገው ስልኩ ተበላሽተዋል ብሎም ይለዋል። አብርሃምም ስልኩን ላውድ ያደርገዋል። ዲናም ስልኩን ታነሳና አንተ እንቅልፋም እስካሁን አልተነሳም እንዴ ብላም ትለዋለች። አብርሃም ግራ በመጋባት ዝም ብሎ ዲና የምትለውን ነገር ይሰማል። ጠዋትም እኮ ከአጠገብህ ሲሄድ እኮ
አላየኸኝም? ቆይ ግን ምን አይነት እንቅልፋም ነው የጣለብኝ ብላ ትላለች። ባርኮን ያለበት ቦታ ነበር የጠፋው። በጣም ደነገጠ። አብርሃም ደግሞ በመገረም መስማት ጀመረ። ጭራሽም ምንም ድምፅ ማሰማት አልፈለገም ነበረ። ዲና የምትናገረውንና ደግሞም የምትለውን ነገር ይሰማል። በግራው መጋባት፣ በተለይ ደግሞ ምን አይነቱን እንቅልፋም ጣለብኝ፣ እንዴት ነው ከጣገብ ተነስቼ ሲሄድ አሰማም ብላ ስትልም አብርሃም በጣም በመገረምና በመደነቅ ቆይ ይቺ ልጅ እሱ ጋር ነው እንዴ ያደረችም ብሎም መንጠራጠር ጀመረ። እሺ ለምንድን ነው ባርኮን ዝም ያልከው ብላ ዲናም ትላለች። አብርሃምም አንድ ቃል እኔ ባርኮን ሳልሆን አብርሃም ነኝ ብሎም ይላታል። ዲና ያለችበት ቦታ ነው የጠፋት። በጣም ደነገጠች። ምክንያቱም ደግሞ በጣም ብዙ ነገር ዘባርቃለች። አባቴ ምን ነው በማለት አብርሃምን ለማውራት ትጀምራለች። አብርሃም ግን ግራ ይጋባል። ግን ደግሞ ቆይ እንዴት ነው እንደዚህም ልትናገር የቻለች? አንተ መሆንክን በፍጹም አላወቅኩም ነበር አባቴ። ቆይ እንዴት ለምንድን ነው በራስ ስልክ ያልደወልክልኝ ብላ ዲናም አብርሃምን ጠይቃለች። እንዲሁም አብርሃም በጣም በመናደድ በወንድሜ ስልክ ብደውልልሽ ምን ችግር አለው ብሎም ይጠይቃታል። ዲናም አረ ምንም ችግር የለውም ግን ደግሞ አንተ አልመሰልከኝም ለዛ ነው ብላም ትለዋለች። እየተንቀጠቀጠች አረ ምንም ችግር የለም ብደውል ያው ወንድሜ ነው እያለች ግን ደግሞ አፏ ላይ የሚታየው ነገር የመደንገጥና እንዲሁም ደግሞ የመንቀጥቀጥ ጸባይ ነበረባት። እናም ግራው መጋባት አብርሃም ዲና ምን እያወራሽ ነው ብሎም ይላታል። ግን ዲና ለምንድን ነው እንደዚህ የምትቀባጥሪው? የሆነ ነገር ስታደርጊ የተያሽ ነው የምትመሲው ብሎ አብርሃም ይላታል። ቆይ ለምንድን ነው እንደዚህ የምትወኝበት ምክንያቱ አልገባኝም ነበር ያላትኝ። ዲና ግን በጣም እየተንቀጠቀጠችና እንዲሁም ደግሞ የምታደርገው ነገር ነበር የጠፋትኝ። ምክንያቱም ደግሞ መጀመሪያ የዘባረቀችው ነገር በተለይ ደግሞ በወንድሜ ስልክ ምንም ችግር የለውም የፈለግ ሰዓትን መደወል ትችላለህ፣ ነገም ዛሬም ሁሌም መደወል ትችላለህ ብላም ነበር ያለችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁም ውድ ቤተሰቦቼ ከልብ ነው ማመሰግነው። እንዲሁም ገና ዛሬ ይህን ቻናል የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘንላችሁ የምንቀርብ ይሆናል። እናንተ ታዲያ የደውል ምልክቷን ማጥቆራችሁን እንዳትረሱ፣ ቪዲዮ ወደ እናንተ እንዲደርሳችሁ። ሁላችሁም ወዳጅ ፈዳጅ ስለምትከታተሉን ከልብ እናመሰግናለን። ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ዲናና ባርኮን ተዋርደዋል። ምክንያቱም ደግሞ ዲና እንግዲህ አብራው አድረው እሷ ከወጣችን በኋላ እንግዲህ ባርኮንን ይኸውልህ አንተ እንቅልፋም ከጣገብ ተነስቼ ሲሄድ ለምንድን ነው ያላየኸኝ እንቅልፋም ነህ ብላም ስትለው ነበረ። ይህንን ስትለው ደግሞ እንግዲህ አብርሃም ራሱ ነበር ማለት ነው። ባርኮንም በጣም በመንቀጥቀጥ ነበር ስልክን ስጠኝ ሲለውም ግን ደግሞ እምቢ ማለት ስላልቻለ